ህወሓት የአፍሪካ ህብረት የሰላም ጥሪ አዎንታዊ ምላሹን ሰጠ። አሜሪካ ስለሚገኙ ኢትዮጵያውያን የምስራች ተሰምቷል። ፌዴራል ፖሊስ እንጦጦ ፓርክ አካባቢ ሁለት ሆላንዳውያን ሴቶችና ኢትዮጵያውያን አግተው ሲዘርፉ የነበሩ ተጠርጣሪዎች እጅ ከፍንጅ ያዘም። የኤርትራ መንግስት ቃል አቀባይ ለኢትዮጵያ መልእክት ልከዋል። መልእክታቸው ምን ሊሆን? ከዛሬ ጀምሮ ክልከላ የተደረገበት የፌስታል ጉዳይ በዜናችን ይዘነዋል። የፌስታል ውሎ በአዲስ አበባም እንላችኋለን። የኢትዮጵያ ሰብአዊ መብቶች ኮሚሽን ማሳሰቢያ ሰጥቷል። ምን ይሆን? ሩሲያ በኩባ ላይ የተጣለውን አዲስ የአሜሪካ ማዕቀብ ኮንነዋለች። እነዚህና ሌሎችም ዜናዎች ይዘናል። ሰላም ጤና ስጥልን፣ እንደምን አላችሁ ውድ የኢትዮጵያ ድምፅ ተከታታዮች። የኢትዮጵያ ድምፅ የጥር 23 ቀን 2018 ዓ.ም የሀገር ቤትና የባህር ማዶ ዜናዎች ከይሳት ጀምሮ ወደ እናንተ ማድረሱን ይቀጥላል። ከዜናዎቻችን ጋር አብራችሁ ትሆኑ ዘንድ በአክብሮት ጋብዘናል። ቀዳሚ ወዳደረግነው ዜናችን እንውሰዳችሁ። ኢሰመኮ በትግራይ አማራና አፋር ክልሎች ሁሉም የግጭት ተሳታፊ አካላት ከችግር አባባሽ ድርጊቶች እንዲቆጠቡና ልዩነቶችን በሕግ መሰረት በምክክርና በመግባባት እንዲፈቱ በሲቪል ሰዎችና መሰረተ ልማቶች ላይ ጥቃቶች ከማድረስ እንዲታቀቡ አሳስቧል። ኮሚሽኑ ጠለምት፣ መጋሌና አብዓላ በተከሰቱ ግጭቶች የሰዎችን የህይወት አካል ድህነት ነፃነትና የንብረት ውድመቶች ስጋት ላይ የሚጥሉ ሁኔታዎች ላይ ተፈጥረዋልም ብሏል። ከአላማጣ ከተማ ሌሎች አካባቢዎች ነዋሪዎች መፈናቀናቸውና በሰዎች እንቅስቃሴ ላይ ገደቦች እንደተጣሉም ኢሰመኮ ገልጧል። በትግራይ ማዕከላዊ ዞን እንቲጮ ከተማ ትናንት ሌሊት በሁለት ተሽከርካሪዎች ላይ ተፈጽሟል በተባሉ የድሮን ጥቃቶች የአንድ ሰው ህይወት እንደጠፋና ሌላ አንድ ሰው እንደቆሰለም የትግራይ ዜና ምንጮች ዘግበዋል። በጥቃቱ ህይወቱ ያለፈው የአይሱዙ የጭነት መኪና ሹፌር መሆኑን የጠቀሱት ዘገባዎችም ጉዳቱ የደረሰበት ደግሞ ረዳቱ እንደሆነም ገልጿል። በገንደብታ ከተማና በአፍሮም ወረዳ ዛሬ ማለዳ ላይ ተፈጸሙ የተባሉት የድሮን ጥቃቶች በሰው ወይም ንብረት ላይ ያደረሱት ጉዳት ስለመኖሩ ዘገባዎች ምንም የጠቆሙት ነገር የለም። በቤንሻንጉል ጉሙዝ ክልል ሱዳን ድንበር አቅራቢያ አላይዲ ጎደል ኩባንያ ባለቤትነት የተያዘውና የግብፅ እጅ አለበት የኩርሙክ ወርቅ ፕሮጀክትም ከአይቮሪ ኮስትና ማሊ ሌሎች ይዞታዎች ጋር ተዳብሎም ለቻይናው ዝጅን ኩባንያ በ4 ቢሊዮን ዶላር ሊሸጥ መሆኑም ሰምተናል። የወርቅ ፕሮጀክቱን በባለቤትነት ይዞት የነበረው የግብፁ አስኮን ኩባንያ ከዓመታት በፊት የአላይድ ጎልድ ቢያስተላልፍም አላይድ ጎልድ ኩባንያ በእጅ አዙር ሲቋጠርና ድርሻም ይዞ እንደቆየ መረጃዎች አመላክቷል። ፌዴራል ፖሊስ እንጦጦ ፓርክ አካባቢ ሁለት ሆላንዳውያን ሴቶችና ሁለት ኢትዮጵያውያን አግተው ሲዘርፉ የነበሩ ተጠርጣሪዎችን በቁጥጥር ስር አውሏል። እገታውና ዝርፊያው የተፈጸመባቸው ሆላንዳውያኑ ኢትዮጵያውያን በወቅቱ በስራ ስምሪት ላይ እንደነበሩ ፖሊስ ገልጧል። ተጠርጣሪዎቹ እገታውን ዝርፊያውን ሲፈጽሙ የነበሩት የመከላከያ ሰራዊት የደንብ ልብስ በመልበስና ሐሰተኛ መታወቂያ በመያዝ እንደነበረ ፖሊስ ዛሬ ባሰራጨው መረጃ አመላክቷል። ሁለቱ ተጠርጣሪዎች በወቅቱ ከፖሊስ ለማምለጥ ሲሞክሩም ገደል ውስጥ ገብተው የአካል ጉዳት ደርሶባቸዋልም ተብሏል። ፌዴራል ፖሊስ እገታውና ዝርፊያው መቼ እንደተፈጸመ አልጠቀሰም። የኤርትራ መንግስት ቃል አቀባይ የማነ ገብረ መስቀል ኢትዮጵያ በአፍሪካ ቀንድ በህጋዊ የንግድ ስምምነት ያለ ገደብ በባህር በርነት ልትጠቀመማቸው የምትችላቸውን በርካታ የጎረቤት ሀገራት ወደቦች አሏት ብለዋል። ኢትዮጵያ አላስፈላጊና በቀጠናዊ መረጋጋትና በጤናማ ትብብር ላይ የከፋ መዘዝ ሊያስከትል የሚችል ግጭት መቀስቀስ ፈንታም ቀጠናዊና ዓለም አቀፋዊ ትብብሮችን ለመፍጠር ልትጠቀመው የምትችለው ብዙ ሀብት አላት በማለት የማነ በማህበራዊ ትስስር ገጻቸው ላይ ባሰፈሩት መልእክት ገልጸዋል። ችግሩ ግን የኢትዮጵያ ገዢ ብልጽግና ፓርቲ በቀጠናው ኃይል መሆኑን ለማሳየት የሚጣጣረው የጎረቤት ሀገራትን ሀብት የመንጠቅ ሐሳብ ስላለው ነው በማለትም የማነ ወቅሰዋል። ሆኖም ኢትዮጵያ የኤርትራ ወደቦችን በህጋዊ የንግድ ስምምነት እንድትጠቀም መንግስታቸው ይፈቅድ እንደሆነ የማነ
አልጠቀሱም። የማነ የቀይ ባህር ጸጥታ ጉዳይ አዋሳኝ ሀገራት ብቻ የሚመለከትና ከህግ አንጻር የተዘጋ መሆኑን ጭምር በአጽንኦት ገልጸዋል። አድማጮች የኢትዮጵያ ድምፅን እያደመጣችሁ ትገኛላችሁ። ዜናዎቻችን ወደ እናንተ ማድረሳችን ቀጥለናል። አሁን ደግሞ ወደ ፌስታል ውሎ እንውሰዳችሁ። ከዛሬ ጀምሮ ክልከላ የተደረገበት ፌስታል በተመለከተ በከተማው ክልከላው ተከትሎ ምን የተለየ ነገር አለ ብለን ምልከታ አድርገን ነበረ። የአዲስ አበባ ከተማ አስተዳደር የአካባቢ ጥበቃ ባለስልጣን ባወጣው አዲስ መመሪያ መሰረትም ከዛሬ ጥር 23 ቀን 2018 ዓ.ም ጀምሮ ለአንድ ጊዜ አገልግሎት የሚውሉ የፕላስቲክ ከረጢቶች ወይም ፌስታሎች መጠቀም ማምረትም ሆነ ወደ ሀገር ውስጥ ማስገባት በሕግ የታገደ ሆኖም ጸድቋል። ይህ ጥብቅ መመሪያ ተግባራዊ መደረግ መጀመሩን ተከትሎ ዛሬ በከተማዋ ዋና ዋና የንግድ ማዕከላትና የመንገድ ዳር እንቅስቃሴዎች ላይ ከፍተኛ ለውጥ ተመልክተናል። የቁጥጥር ስርዓቱና የተቀመጡ ቅጣቶች በተመለከተም አዲሱ አዋጅ እጅግ ጠንከር ያሉ የገንዘብና የስርዓት ቅጣቶች የያዘም ሲሆን ይህም በህብረተሰቡ ዘንድ ከፍተኛ መነጋገሪያ ሆኖ ውሏል። በመመሪያው መሰረት ማንኛውም ግለሰብ ፌስታል ይዞ ሲገኝ ከ2000 ብር እስከ 5000 ብር በሚደርስ የገንዘብ መቀጫ የሚቀጣም ሲሆን ለአምራችና ለአከፋፋዮች ደግሞ ቅጣቱ እጅግ የከበደ ሆኖም ተቀምጧል። በዚህ መሰረት አምራቾችና አከፋፋዮች ከ50,000 እስከ 200,000 ብር በሚደርስ የገንዘብ መቀጫ እንደዚሁም እስከ 5 ዓመት በሚደርስ ጽኑ እስራት ሊቀጡ እንደሚችሉ ባለስልጣኑ በግልጽ አሳውቋል። በመርካቶ፣ በፒያሳ፣ በሜክሲኮና በቦሌ አካባቢዎች የኢትዮጵያ ድምፅ ተዘዋውሮ ባደረጋቸው ምልከታዎችም እንደሳየው ከሆነ ነጋዴዎችና ሸማቾች በፍጥነት ወደ አማራጭ ምርቶች እየተመለሱም ይገኛሉ። በተለይ ግዙፍ የንግድ ማዕከል በሆነችው መርካቶ ውስጥ ፌስታልን የሚተኩ ከጨርቅና ከወረቀት የተሰሩ ከረጢቶች ገበያውን መቆጣጠር የጀመሩም ሲሆን እነዚህ አማራጭ ምርቶች እንደ መጠናቸው እንደ ጥራታቸው ከ50 ብር እስከ 250 ብር ባለው ዋጋ ለሸማቾች ሲቀርቡ ውለዋል። በተመሳሳይ በፒያሳ አካባቢ በሚገኙ የንግድ ቤቶች ውስጥም የፕላስቲክ ከረጢቶች ጠፍተው በአማራጭ ከረጢቶች መተካታቸውን ለመታዘብ ችለናል። ለአብነት ያህል በአንድ የዳቦ ቤት ውስጥም ፌስታልን የሚተካ ለዳቦ መያዣነት የሚያገለግል ከረጢት ምርት በ12 ብር ለሸማቾች ሲሸጥም ተስተውሏል። ይህም የሸማቹን ወጪ በትንሹ ቢጨምርም ህብረተሰቡ ከከባድ ቅጣቱ ለመዳንና አዲሱን ህግ ለማክበር ሲል አማራጮቹንም ለመጠቀም ጥረት እያደረገ መሆኑንም ተመልክተናል። ምንም እንኳን የቅጣቱ መጠን ከፍተኛ መሆኑ በአንዳንድ የህብረተሰብ ክፍሎች ዘንድ ድንጋጤ ቢፈጥርም በከተማዋ ጽዳትና ለአካባቢ ጥበቃ ያለው ፋይዳ በመረዳት አወንታዊ ምላሽ የሚሰጡ ዜጎችን ቁጥር ቀላል አልነበረም። ይሁን እንጂ አነስተኛ ገቢ ያላቸው ዜጎች አማራጭ ምርቶች ይበልጥ በተመጣጣኝ ዋጋ እንዲቀርቡ ያላቸው ፍላጎትም ገልጸዋል። በአጠቃላይ ዛሬ አዲስ አበባ የፌስታል አጠቃቀምን የታሪኳ አካል አድርጋና አዲስና ለአካባቢ ጥበቃ ምቹ የሆነ አሰራር ለመለማመድ ከፍተኛ ጥረት ስታደርግም ውላለች። ህወሓት ለአፍሪካ ህብረት የሰላም ጥሪ አዎንታዊ ምላሽ ሰጠ። ውይይት ብቸኛው ዘላቂ መፍትሄ ነው፣ በፕሪቶሪያው ስምምነት መሰረት ለውይይት ዝግጁ ነን ሲሉ ዶክተር ደብረጽዮን ገብረ ሚካኤል ተናገሩም። የህዝባዊ ወያኔ ሓርነት ትግራይ ወይም ህወሓት ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል የአፍሪካ ህብረት ኮሚሽን ሊቀመንበር ለሆኑት ማህሙድ አሊ የሱፍ በጻፉ ደብዳቤ ህብረቱ ያቀረበውን የሰላም ጥሪና ውይይት ሐሳብ መቀበላቸውን በይፋ አሳውቀዋል። የህወሓት ምላሽ ዋና ዋና ነጥቦች ህብረቱ በትግራይ ወቅታዊ ሁኔታ ላይ ያወጣውን መግለጫ በበጎ በመቀበል በአፍሪካ ህብረት አስተባባሪነትም በሚደረጉ የውይይት መድረኮች ላይ ገንቢ ተሳትፎ ለማድረግ ዝግጁ መሆናቸውንም ገልጸዋል። በትግራይና በፌዴራል መንግስት መካከል ያሉ ውዝግቦችን ለመፍታት ብቸኛው ዘላቂ መንገድ ውይይት ነው የሚል አቋምም አስቀምጧል። ማንኛውም የሰላም ጥሪ በፕሪቶሪያው የዘላቂ ግጭት ማቆም ስምምነት መንፈስና ቃል ላይ የተመሰረተ መሆን እንዳለበትም ተሰምሮበታል። ይህ ምላሽ የተሰጠው የአፍሪካ ህብረት በክልሉ ባለው አለመረጋጋት ስጋቱን ከገለጸ በኋላም ሲሆን ውጥረቱን ለማርገብ የህብረቱ የሽምግልና ሚና ወሳኝ መሆኑን ህወሓት አመላክቷል። ወደ ሰላማዊ ውይይት መመለስ ለዘላቂ ሰላም ወሳኝ እርምጃም ነው ሲል ፓርቲው ባወጣው መግለጫ አሳውቋል።
ሰላም ለኢትዮጵያ። አድማጮች፣ የኢትዮጵያ ድምፅ ዜናዎች አሁንም ወደ እናንተ ማድረሳችንን እንቀጥላለን። ወደ ውጭ ዜናዎች እንውሰዳችሁ። ሩሲያ በኩባ ላይ የተጣለውን አዲስ የአሜሪካ ማዕቀብ ኮነነችም። ሩሲያ በኩባ ላይ የተጣለውን አዲስ የአሜሪካ ማዕቀብ ቅቡልነት የሌለው የኢኮኖሚ ጫና ነው ስትልም ኮንናለች። የሩሲያ የውጭ ጉዳይ ሚኒስትር ቃል አቀባይ ማሪያ ዛራኮቫ የሩሲያ አቋም አልተለወጠም፣ በተመድና በሌሎች ዓለም አቀፍ የሕግ ደንቦች በኩል ያልተላለፉም በሉዓላዊና ነጻ ሀገራት ላይ የሚጣሉ የአንድ ወገን ማዕቀቦች በምንም መልኩ ተቀባይነት የላቸውም ብለዋል። እንደ ቃል አቀባይዋ ገለጻ የሞስኮና የሃቫና ትብብር በማንኛውም ሶስተኛ ወገን ላይ ያነጣጠረ አይደለም፣ ሩሲያም የሁለትዮሽ ግንኙነቷን ማሳደግ ትቀጥላለችም ብለዋል። በአሜሪካ የቦስተን ከተማ የፌዴራሉ ፍርድ ቤት ከ5000 በላይ የልዩ ክልከላ መብት ያላቸው ኢትዮጵያውያን በ60 ቀናት ከሀገሪቱ እንዲወጡ የተላለፈውን ትዕዛዝ በጉዳዩ ላይ የህግ ክርክር እስኪደረግ ተጨማሪ ጊዜ ያስፈልጋል በማለት ትናንት ለጊዜው አግዶታል። ፍርድ ቤቱ 2 ሳምንት ብቻ የቀረውን ትዕዛዝ ተፈጻሚነት ለጊዜው ያገደው አፍሪካ ኮሚኒስት ቱጌዘር የተባለ የስደተኞች መብት ተሟጋች ቡድንና 3 ኢትዮጵያውያን ትዕዛዙ ተፈጻሚ እንዳይሆን ያቀረቡትን አቤቱታ ከተመለከተ በኋላ ነው። የኢትዮጵያ ቀውስ መፍትሄ ባላገኘበት ሁኔታ የአሜሪካ የሀገር ውስጥ ጉዳይ መስሪያ ቤት ኃላፊዎች የኢትዮጵያዊ ልዩ ክልከላ መብት ያነሱትም ነጭ ላልሆኑ ስደተኞች ካላቸው ጥላቻ በመነሳት ነው በማለት ጭምር ነበረ አቤቱታቸውን ያቀረቡትም። ውድ የኢትዮጵያ ድምፅ ተከታታዮች፣ የኢትዮጵያ ድምፅ ለጥር 23 ቀን 2018 ዓ.ም ያዘጋጃቸው ዜናዎች እነኝን ይመስላሉ። ስላዳመጣችሁን ከልብ እናመሰግናለን። ሰላምን ተመኘን።